የብሩኬ እና የእዩ ዲኤንኤ ውጤት እና ቀጣይ መረጃ ልንገራችሁ። የዲኤንኤው ነገር ጉድ አፍልቷል ውዶቼ። ጉድ የሚያሰኝ በጣም የሚያስደነግጥ መረጃ ነው ይዤላችሁ የመጣሁት። እሱ ምንድነው እንግዲህ ቀስ ቀስ እያልኩ እያዋዛው ልንገራችሁ። አስደንጋጭ በጣም አጓጊ በጣም እንትን ስለሆነ መጀመሪያ እስኪ የእዩ መረጃ ዋትስአፕ ልሂድና የእሷን ቀንጨባ አድርጌ ላሰማችሁና ከዛ በኋላ እኔ የራሴን ሐሳብ እሰጣለሁ ማለት ነው። ኦኬ ያው ከኛ ጋር እንድትሆኝ አልፈልግም። እኔ ማለት ብቻ ያው እስከዛሬ ሲሰደብበትም እስከዛሬ ብዙ ነገር የተባልኩበትን ነገርም ያቺ ቀን እንደምታጠፋው አውቃለሁ። ያቺ ቀን ሰላም የኔ ቤተሰቦች እንዴት ናችሁ? እኔ ያለሁላችሁ እግዚአብሔር ይመስገን ደህና ነኝ። ያው ሰሞኑ ጠፍቼ ነበረ። ያው አንዳንድ ነገሮችን ለማስተካከል ነው የጠፋሁት እና ያው በመጥፋቴ ደስተኛ የሆናችሁ ሰዎች ደስ አይበላችሁ፣ አልጠፋውም አለው። ያው መምጣቴ ደግሞ የሚያስናፍቃችሁ ሰዎች ምናፍቃችሁ ሰዎች አላችሁ። እናንተ ደግሞ ያው መጥቼላችኋለሁ እና እንዴት ናችሁልኝ? ያው በየላችሁ በሰላማችሁ ይብዛ። እኔ ደህና ነኝ እና ያው አልጠፋም። ታውቃላችሁ ማልጠፋበት ብዙ ምክንያቶች አሉኝ። ብዙ ያልቋጫኋቸው ነገሮች አሉ እና እነዛ ነገሮች አልተቋጩም። አልጠፋም፣ እመጣለሁ። ያው አንዳንዴ አሁን ክርስትናውም እየደረሰ ስለሆነ ያው ለበኋላ ብዙ ይሄ እንግዲህ ከኦዲየንሶቹ ጋር የምታወራው ነው፣ በውስጥ ማለት ነው። ከኦዲየንሶች ጋር ገንዘብ ከሚያዋጡለት ጋር የምታወራው ወሬ ነው። ለምን ካላችሁ ገንዘብ የሚያዋጡላት ለዲኤንኤ ተብሎ ገንዘብ ተዋጥቷላታል፣ ለእዩ ማለት ነው። ለእዩ ገንዘብ ተዋጥቶላታል። አስባችሁታል? በዚህ ብሩኬን ገንዘብ አውጥተህ ልጅህን ዲኤንኤ ማስመርመር አለብህ ትለዋለች፣ በዚህ ማለት ነው። በዚህ ጋር ደግሞ መታለ ኦዲየንሶቿ ደግሞ ምን ትላለች? የዲኤንኤ መመርመሪያ ገንዘብ አዋጡ፣ ገንዘብ ቸግሮኛል፣ ገንዘብ ያስፈልገኛል እያለች ኦዲየንሶቿን በዋትስአፕ አስራ ታስገድዳቸዋለች ማለት ነው። ማናቱ ምንድነው? ወይዘሮ እዩ አጭበርባሪ ሌባ፣ በቃ ብሩኬን እሱን ለማስደብደብ እሱን ለማስቀጥቀጥ እሱን የሆነ ነገር ለማድረግ በደንብ አድርጋ ተደራጅታ አስባበት አልማበት ጎረምሳ አዘጋጅታ የመጣች ልጅ ናት። እንዳትንቋት ባይዘወይ። ስለዚህ ብሩኬ ምንድነው ማድረግ ያለበት? ከዚህች ልጅ መራቅ አለበት። በቃ ሃይሚና ብሩኬ ከዚህች ልጅ ርቀው ወደ አዲስ አበባ እንዲመለሱ እንፈልጋለን። ምክንያቱም እቺ ልጅ ተማምና የመጣችው ሰው አለ፣ በደንብ አዘጋጅታለሽ። ብሩኬን ብቻውን ማግኘት የምትፈልገው ለዛ ነው። ገባችሁ? እሷ ትክክለኛ ዲኤንኤ የምትፈልግ ቢሆን እኮ ኦኬ ሃይሚና ብሩኬ መታችኋል፣ ቴንኪ አመሰግናለሁ፣ ጥሬን አክብራችሁ ስለመጣችሁ ብላ ምንድነው ቀጥታ ወደ ገደለው ነበር የምትገባው። ወደ ምን? ወደ ምርመራ ማለት ነው። እሷ ግን ወደ ምንድነው የገባችው? ወደ ዛቻ፣ ወደ በቀል፣ ወደ ማስፈራራት። ብሩኬ ብቻውን ካልሆነ እኔ ማግኘት አልፈልግም፣ አንቺን አልፈልግሽም። በተለይ እዩን ስታይ እንደ ሰይጣን ይነሳባታል ማለት ነው። ለምን እዩን ማየት አትፈልግም? ለምን ካላችሁ ያንቺ ህይወት ለኔ ይገባኛል፣ ያንቺ ህይወት ለኔ ላይፍሽ፣ ምንሽ፣ ልብስሽ፣ ህይወትሽ ለኔ ነው የሚገባኝ እያልሽ እየተከራከረቻት ነው። አስባችሁታል? በሰላም ሀገር ማለት ነው እየተከራከረቻት ነው። እሱን ደግሞ መረጃ ካላችሁ ሄዳችሁ ቪዲዮ ማየት ትችላላችሁ። እና እሷ የሃይሚን ህይወት ነው የምትፈልገው። ሃይሚን መበቀል ትፈልጋለች። ሃይሚ እንድትራጎጥ ትፈልጋለች። ሃይሚና ብሩኬ ተለያይተው የሃይሚን ህይወት እዩ ትፈልገዋለች። ገባችሁ? እዩ ትፈልገዋለች። ስለዚህ እናንተ ማድረግ ያለባችሁ ከዚህ ህይወት እናንተ ከዚህ ብጥብጥ፣ ከዚህ ጭቅጭቅ፣ ከዚህ ነገር፣ ከዚህ ሰጣ ገባ ተዋትና ከፈለገች ተዘቅዝቃ እንትን ትበል ትሙት፣ አይመለከታችሁም። ወደ አዲስ አበባ ተመለሱ። ወደ አዲስ አበባ ተመልሳችሁ እናንተ የራሳችሁን ነገር ስሩ። አለቀ ደቀቀ። ሰውን የምትለምኑት አንድ ጊዜ ነው። ሰውን የምትታገሱት አንድ ጊዜ ነው። ሰውን የሆነ ነገር የምታረጉት አንድ ጊዜ ነው። እዩ ግን በጣም እድል እየሰጣችኋት ነው። በጣም በተለይ በሃይሚ ምንም አታመጣም፣ ሃይሚ ምንም አታመጥም፣ ምንም አታረግም። የሆነ ንቀቷ ራሱ በጣም ነው የሚያናደኝ ውዶቼ ማለት ነው። ንቀቷ ምናምኗ እኔ በጣም ያበሳጨኛል። ማን የእዩ ንቀት ለሃይሚ ማለት ነው። ገባችሁ? ስለዚህ ሃይሚ እንደ ሐሳብና እንደ ሂሳብ ባልሽን ይዘሽ ወደ አዲስ አበባ ነኝ።
ብሩኬን ይዘሽ ወደ አዲስ አበባ ነኝ። ከዛ በኋላ ወንድ የሆነ መጥቶ አንቺን ይናገርሻል። ወንድ የሆነ እናቱ የወለደችው መጥቶ አንቺን ዲኤንኤ አድርጊ፣ ዲኤንኤ አታድርጊ፣ ብሩኬ መምጣት አለበት፣ ብሩኬ መዘቅዘቅ አለበት። ወንድ የሆነ መጥቶ ይናገርሻል። አለቀ ደቀቀ። ክብር እኮ አለ አይደለ? ሰውን ትታገሱታላችሁ፣ ሰውን ብዙ ነገር ታርጉለታላችሁ። እዩ ክብር አያስፈልጋትም። እዩ መዋረድ፣ መዘቅዘቅ፣ መገረፍ ነው ያለባት። ለምን እንዴት ነው እናንተ ህይወት እያለው ላይፍ እያለው ቀለበት እንግዲህ የብሩኬ ፍቅር እና የሃይሚ ፍቅር ድብቅ አይደለም፣ አልደበቁም። ከመጀመሪያው ጀምሮ ካፕል ናቸው እናውቃለን አይደለ? እንደዛ ብለው መተው በመሃል ገብታ ያንቺ ህይወት ለኔ ህይወት ይገባኛል። አስባችሁታል? ያንቺ ህይወት ለኔ ይገባኛል። ምሳሌ አሁን እኔ ይሄ ብርጭቆ እየጠጣውበት ነው። ምሳሌ ነው የምነግራችሁ። ሌላ ሰው መጥቶ ይሄን ብርጭቆ እኔ እየጠጣውበት ያለ ሻይ ቡና ወይም ውሃ እየጠጣውበት ነው፣ ይሄ ያንቺ አይደለም የኔ ነው ለኔ ነው የሚገባው ብለው ቢለኝ አልሰማውም። እዩ ደግሞ ምንድነው እያለች ያለችው? ያንቺ ህይወት፣ ያንቺ ላይፍ፣ ያንቺ ነገር ለኔ ይመለከተኛል እያለቻት ነው። አስባችሁታል? ለኔ ነው የሚመለከተኝ፣ አንቺ አይመለከትሽም እያለቻት ነው። ማንን? ሃይሚን ማለት ነው። በኋላ የመጣ አይና ወጣ ይላል ያገሬ ሰው። አንቺ በኋላ መተሽ ሃይሚን ልታስፈራሪ፣ ሃይሚን ልትይ አትችይ። ስለዚህ ሃይሚና ብሩኬ ማድረግ ያለባችሁ እሷን ተዋትና ወደ አዲስ አበባ ነው። በቃ ወንድ የሆነ እናቱ የወለደችው መጥቶ ይናገራችኋል። አለቀ ደቀቀ። ለሰው ልጅ እኮ ብዙ ትተባበሩታላችሁ፣ ብዙ የሆነ ነገር ታደርጉለታላችሁ፣ በጣም ብዙ። እች ልጅ ግን አያስፈልጋትም። እዩ በተለይ ክብር አታውቅም። አስባችኋል? አንቺ በእኔ ህይወት እንትን በቃ ይሆናል አይደል? በኋላ መታ ራሱ ሃይሚን በጣም ነው የምትገለምጣት። በኋላ መታ ማለት ነው። ብሩኬ ደግሞ የልጁ አባት እንዳልሆነ ደግሞ በራሷ አንደበት እኮ ተናግራለች። በራሷ አንደበት ምንድን ነው ያለችው? አንድ ጊዜ የልጅ አባት ነው ትላለች፣ አንድ ጊዜ ደግሞ እኔ እና እሱ ዲኤንኤ ማድረግ አለብን ትላለች። ማናቱ ምንድነው? በአንድ ወሬ ሁለት አይነት ወሬ ነው የምታወራው። ስለዚህ እች ልጅ መሆን ያለባት እናንተ ወደ አዲስ አበባ ተመለሱ፣ ላይፋችሁን ኑሩ፣ ስራችሁን ስሩ። ማንም የፈለገውን የማለት መብት አለው። እናንተን መታ ስትናገራችሁ ግን እኛ ዝም አንላትም። ምክንያቱም በጣም አብዝተዋለች። እዩ በጣም ማለት ነው። በጣም አብዝተዋለች። ማን ምንም ማመጣም ብላ ነው በዚህ ደረጃ አፏን እየከፈተች ያለችው። ገባችሁ? ኦዲየንስንም ንቃለሽ፣ ሃይሚንም ንቃለሽ። ግዴታ እኮ የሃይሚ ህይወት ለኔ ይገባኛል፣ የሃይሚ ነገር ለኔ ነው የሚገባው፣ ለሌላ ሰው አይገባውም እያለች ነው ያለች ወይዘሮ እዩ ማለት ነው። ስለዚህ መሆን ያለበት ምንድን ነው? ሃይሚ እና ብሩኬ ወደ አዲስ አበባ ይመለሱ። እሷ ደግሞ ወንድ ከሆነች ተከትላቸው ትምጣና አዲስ አበባ እንትን ትበል ታስመርምር። እንዴ ስቃያቸውን እኮ አዩ። ሃይሚና ብሩኬ እኮ ተሰቃዩ ውዶቼ። እቺ ልጅ ከተወለደች ጀምሮ ከተረገዘች ጀምሮ አንድ ጊዜ ልጁ ያንተ ነው፣ አንድ ጊዜ አስመርምር፣ አንድ ጊዜ እንደዚህ በል፣ አንድ ጊዜ እኔ ብሩኬ ራሱ በጣም ነው የሚያሳዝነኝ። ገና በ23 ዓመት እድሜው ተሰቃየ፣ ነደደ። አሁን ደግሞ ብቻዬን ካላገኘሁት፣ ብቻዬን እንደዚህ ካላልኩት ያንቺ ህይወት ለኔ ነው የሚገባው። ማን? ወይዘሮ እዩ ማለት ነው። አስባችኋል? ሃይሚ ራሱ እኔ በጣም ነው የማደንቃት ትግስቷን። ዝም ብላታለች። ትግስቷን በጣም ነው የማደንቃት። ሌላ ሰው ቢሆን እኮ እዩን ፀጉሯን ይዞ ነበር የሚያዞራት፣ ፀጉሯን ይዞ ነበር ቅጥቅጥ የሚያረጋት። ምክንያቱም በኔ ህይወት አንቺ ማነሽ ምንድነሽ ብሎ በኔ ህይወት አንቺ ማነሽ ምንድነሽ በኔ ህይወት የምትገቢ ብሎ ይዞ ቅጥቅጥ ነበር የሚያረጋት። እንዲያውም እዩ ትግስተኛ ስለሆነች ችላ ዝም ብላ
በሷ ላይፍ እየተገባባት በሷ ህይወት እየተገባባት በሷ ብዙ ነገር እየተደረገ በሷ ብዙ እየተሰቃየች ከብሩኬ ጋር እየተሰቃየች ህይወት እየከፈለች ዝም ማለቷ ራሱ እኔ በጣም ነው ማደንቃት ሀይሚን በጣም ማለት ነው ትግስተኛ ስለሆነች ነው። ሌላ ሰው ቢሆን ግን እሷን ያንጠለጥላታል ይወቅጣታል። ጸጉሯን ይሄ የምትሰራውን የሰው ጸጉር ነው ባይዘው እዩ የምትቀጥለው አይታችኋት ከሆነ እዩ ብዙ ጊዜ ጸጉሩ ስለሌላት መላጣ ስለሆነች ማለት ነው መላጣ ናት ባይዘው እዩ ገባችሁ እና የህንድ ጸጉር ነው ካናቷ ላይ የምትቀጥለው የህንድ ጸጉር ማለት ነው እና መታ እሱ እንደ ሌላ ሰው ቢሆን ዶቼ ይዞ ነበር እንደንዝርት አናቷን የሚያዞረው እናቴን እንደንዝርት አንቺ ነሽ የኔ ባል የምትነጥቂው አንቺ ማነሽ ምንድነሽ አንቺ እኔ በኔ ህይወት ገብተሽ አንቺ ምን ቤት ነሽ ብለው ይዘው ቅጥቅጥ ነበር የሚያረጓት ሌላ ሴት ብትሆን ቅጥቅጥ ብሆ ነበር የምታረጋት ብሆ እንዲያውም ሃይሚ በጣም ትግስተኛ ናት በጣም ጎበዝ ናት በጣም ጀግና ናት በጣም ታጋሽ ናት አስባችሁታል በጣም ታጋሽ ናት ሌላ ሰው ቢሆን ግን እዩን ይዞ ቅጥቅጥ ነበር የሚያረጋት ገባችሁ እና ሃይሚን አመስግኝ ብሩኬን አመስግኝ ለምን በጣም ታጋሽ ናቸው በጣም ዝም ብለው በጣም የሆነ ጎበዞች ናቸው በጣም ማለት ነው ገባችሁ እና አንዳንዴ ምን ልላችሁ ፈልጌ መሰላችሁ ሰው ዝም ሲል ሰው ትግስተኛ ሲሆን እናንተ ትግስተኛ ስትሆኑ ባይዘው እንደ ፈሪ ነው የምትቆጠሩት አሁን እዩ ሃይሚን ምንም ማታመጭም አይነት ነው እያሳየቻት ያለው ሐረካት ምንም ማታመጭም ማን ምን ያመጣል የሚለው ሐረካት ነው እያሳየቻት ያለችው እንጂ እንደዛ ባይሆን ኑሮ ልታከብራት ይገባል ለምን በበላይ የገባችው እሷ በበላይ ገብታ ደግሞ አፏን የምትበጠረቀው የምትጨቃጨቀው የምትነዛነዘው እሷ አስባችሁታል እኔ አላቅም ኦዲየንሶቿ ራሱ እንደሷ ይሆናል አይደለ የሰው ባል የሚቀሙ ኦዲየንሶች ነው የሚደግፏት የሰው ባል ከሰው ባል ላይ ተንጠልጥለው ከሰው ህይወት ላይ ተንጠልጥለው ከሰው ላይ የሆነ ነገር ሆነው ነው እንደዛ አይነት ሴቶች ነው እዩን የሚደግፏት እንጂ እዩን ትክክለኛ ሰው ትክክለኛ ባለ ትዳር ትክክለኛ የሆነ ሰው አይደግፋትም ገባችሁ እንግዲህ ከውሽማ የሚይዙት እንደዚህ ተደብቀው እንደዚህ የሆነ ነገር ሆነው እሱ ነው እርግጠኛ ነው እሷን የሚደብቋት ማለት ነው የሚከተሏት ስለዚህ ወይዘሮ እዩ አታፊ ሰው ዝም ሲልሽ ደግሞ ፈርቶሽ አይደለም ሃይሚ ዝም ስትል ሃይሚ ስትታገስሽ ፈርታሽ አይደለም ባይዘው አንቺ ብዙ ያላረግሽ ውጣን ቅጥቅጥንቅጥ የለም ሂደሻል ከብሩኬ እናት ሄደሻል ለምነሻል ብሩኬ ዲኤንኤ ያስመርመራልሽ ተጨቃጨቅሽ ነዘነሽ ብዙ ነገር አሰቃየሻቸው እነ ብሩኬ ከአዲስ አበባ ወታጀራ መጡልሽ አሁን ደግሞ አካኪ ዘራፍ እኔ ብቻውን ካላገኘሁት እኔ ብቻውን ብታገኙ ራሱ ምን ልታረጊው ምን አስበሽ ነው አንቺ እርግጠኛ ነኝ እንደዚህ ልትቀቢው ነው ከቀባ በኋላ አደንዝዘሽ የሆነ ነገር ልታረጊው ነው ልታስደበድቢው ነው ልታስቀጠቅ እርግጠኛ ነኝ 10 ጎረምሳ ሰብስበሻል ለዛ ልታሳፍኙ ፈልገሽ ነው እርግጠኛ ነኝ ልታሳፍኙ ፈልገሽ ነው ልታሳፍኙ ባትፈልጊማ ትክክል ለልጅቱ አንቺ የልጅ አባት ትክክል ብትፈልጊ ኑሮ በቃ ብሩኬ ቴንኪው መታሃል ሃይሚን በጣም አመሰግናለሁ የኔ እህት በቃ ዲኤንኤ እናስመርምርና እናንተ ወደ አዲስ አበባ ተመለሱ ወደ ህይወታችሁ ወደ ላይፋችሁ ተመለሱ ማለት ነው በርምትጪው አንቺ ግን ኖ ብቻዬን ካልሆነ እኔ እዘቀዘቃለሁ ብቻዬን ካልሆነ ኖ መሆን የለበትም ብቻዬን ካልሆነ እኔና ብሩኬ ኢማጂን ከሱ ምንድነው የምትፈልጊው ሃይሚ እኮ እቃ አይደለችም የሱ ሚስት ናት ሚስት ለዛው 2 አመት ከምናምን ሶሻል ሚዲያ ላይ አብረው የሰሩ ጥንዳሞች ናቸው አንቺ በኋላ መጣሽ ግን የሃይሚን ህይወት ልትበጠብጪው አንፈቅድልሽም ሃይሚ አይደለሽም እኛ አንፈቅድልሽም ገባሽ ሰው ዝም ሲል ደግሞ ፈርቶሽ አይደለም ሰው የሆነ ነገር ሲል ፈርቶሽ አይደለም ሃይሚ ዝም ያለችው የታገሰችው ለብሩኬን ስለምትወደው ዋጋ እየከፈለችለት ስለሆነ ነው አንቺ ግን ክብር ምን እንደሆነ አታቂም ዝም ብለሽ ትበጠረቂያለሽ ዝም ብለሽ ትለፈልፊያለሽ ዝም ብለሽ የሆነ ነገር ታርጋለሽ ባይዘወይ እንዳትለቋት ይዛችሁ ቅጥቅጥ አድርጓት አዎ ካልሆነ ደግሞ በህግ ጠይቋት ነገሩ ወደ ህግ ሂድና ቅልቦችን እኔ ያናግረዋለሁ ባይዘወይ
ቅልቦችን አናግሬዋለሁ። አዎ ከትዳር ላይ ትዳር እዩ የምትባለውን ሽላሊት ገብታ እያስቸገረችን ነው እንደ ሐሳብና እንደ ሂሳብ ብዬ ቪዲዮሽን ልኬለታለሁ። ከዛ በኋላ ምን እንደምትመልሽ እናያለን። ሶሻል ሚዲያ ነው ማንም ምንም ማመጣም ብለሽ ከሆነ ተሳስተሻል። የኔ እናት ህጉ ላንቺ ብቻ አይደለም የሚሰራ እኛም ደግሞ መብት አለን። ገባሽ? የሃይሚ ህይወት ሲበጠበጥ የሃይሚ ትዳር ሲበጠበጥ ቁመና አናይም። ተረዳሽ? ስለዚህ እንደ ሐሳብና እንደ ሂሳብ የምትከበሪ ከሆነ ተከበሪ። ክብር ማታቂ ከሆነ ደግሞ ክብር ምን እንደሆነ እኛ እናስተምርሻለን። ክብር አንቺ አታቂም። ሲጀምር ቤተሰቦችሽ ማውቁም አንቺም አታቂም ክብር ምን እንደሆነ፣ ግን እኛ እናስተምርሻለን። ገባሽ? ዝምታ ደግሞ ፍራቻ አይደለም። ዝም ስንልሽ ፈርተንሽ አይደለም፣ ንቀንሽ ነው። ገባሽ? ሃይሚን ብትሆን ንቃሽ ነው። ዝምታ ባይዘው ንቀት። በቃ አንድ ሰው ከናቀሽ አይመልስልሽም። እኔ ምሳሌ ከናኩሽ አልመልስልሽም፣ ምክንያቱም ምንም እንደማታመጭ ስለማቅ ማለት ነው። ስለዚህ ሃይሚና ብሩኬ እንደ ሐሳብና እንደ ሂሳብ ወደ አዲስ አበባ ተመለሱ። ልብ ካላት ወንድ ከሆነች እናቷ ከወለደቻት መታ አዲስ አበባ ዲኤንኤ ታስመርምር። አለቀ ደቀቀ። እናንተ አክብራችኋት፣ ኦዲየንስን አክብራችሁ፣ ሰውን አክብራችሁ ወደ አዲስ አበባ ተመልሳችኋል። ወደ ቡታጅራ ሂዳችሁ እየለመናችኋት ነው አይደለ? እሷ አልፈለገችም። ከዚህ በላይ ደግሞ ራሳችሁን እንትን አትበሉ፣ አታስቀይሙ ራሳችሁን። አሁን እናንተ እውነት ከእናንተ ጋር እንዳለ እያወቃችሁ ራሳችሁን እያስቀየማችሁ ነው። ስለዚህ እሷ ክብር ማታቅ ከሆነ ክብር ከሌለ ሰው ጋር ደግሞ መነጋገር አያስፈልግም። እናንተ ምንድነው ማድረግ ያለባችሁ? ተዋት፣ በቃ ተዋት። ከፈለገሽ ለምን ልጅቷን ዘቅዝቃ ለምን አትገርፋትም? እኔ ግን በቃ እኔ በጣም ምታናደኝ ምን እንደሆነ ታውቃላችሁ? በልጇ የምትነግድ እናት ለመጀመሪያ ጊዜ ሶሻል ሚዲያ እዩን አየው። ዲኤንኤ ምናምን ዝባዝንኬ በዚህ ወጥቶ በዚህ ወርዶ እያለሽ በልጇ የምትነግድ አድርሱላ።